የዘመናዊ እግር ኳስ ወሳኝ ምዕራፎች አንዱ ስራህን ማጠናቀቅ መቻል ይጠበቅብሃል። ምክንያቱም ዘመናዊ እግር ኳስ ለስህተቶች ቦታ የለውም፣ ይቅርታም የሚያደርግልህ ሂደቶች የሉም። ከሁለት ሳምንታት በፊት ለአራት ዋንጫዎች የሚፎካከር የነበረው አርሰናል ባለፉት 2 ሳምንታት 2 ጥፋቶችን አጠፋ ማለት ይቻላል። ያለፉት 2 ሽንፈቶች መመለሻ የሌላቸው የካፕ ውድድሮች ላይ ነው። ስለዚህ በኤፍኤ ካፕ በካራባኦ ካፕ ፍጻሜ አንዳንድ ስህተቶች መልሰ ማረም የምትችላቸው አይሆንም። ታዲያ መድፈኞቹን ዋጋ ያስከፈለውን ስህተት በድጋሚ ሰርተዋል። በሳውዝሃምፕተን በሴንት ሜሪ የተደረገው ጨዋታ ላይ አርሰናል 2-1 ተሸንፏል። ማይክል አርቴታ ዋጋ ያስከፈለን የተቆጠሩብን ጎሎች ናቸው ብሏል። ነገር ግን ያ ብቻ አይደለም። ማይክል አርቴታ ማይደበቅበት ችግር ውስጥ ገብቷል ብዬ አስባለሁ። ከጥር በኋላ አርሰናል ጎሎችን የሚያስቆጥርበት ከዛ ውጭ ደግሞ የማጥቃቱን አማራጭ በልዩነት አርሰናል ከፍተኛ የሆነ ክፍተት እንዳለበት የሚያሳይ ጨዋታ ነበር። እንግዲህ ስለ ጨዋታው ብዙ ነገሮችን ተብሏል። ነገር ግን ጠቅልል አድርገን በ5 ነጥቦች የምንመለስበት ነው የሚሆነው። ውድ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተን አስተያየትና ኮሜንት እጠብቃለሁ። እንግዲህ አንደኛው በእነዚህ ሁሉ ሂደቶች ውስጥ መደነቅ የሚጠበቅበት አንዱ ሰው ማክስ ዳውንማን ነው። አርሰናል ሌላኛውን ምርጥ ፐርፎርማንስ የሚያደርግ ታዳጊን እንዳገኘ የሚያሳይ ጨዋታ ነው። ከአርሰናል የማጥቃት ክፍል ኦዴጋርድ፣ ሄሱስ፣ ማርቲኔሊ በተሻለ ሁኔታ ጥሩ ፐርፎርማንስን ማሳየት ችሏል። አቨርትዝን ጨምሮ የተሻለ ተጫዋች ዳውንማን ነበር። በሚገባ ድሪብል ያደርግ ነበር፣ በሚገባ ስፔሶችን ይፈልግ ነበር፣ ሙከራዎቹም በሚገባ ይታዩ ነበር። እንግዲህ አርሰናል 1-0 ተመራ። የኦዴጋርድ ግልጽ ስህተት ለማክስ ዳውንማን ያቀበለው በሚመስልበት ሰዓት በቤን ዋይት ስህተት የታጀበ ጎል ነው የተቆጠረው። የመጀመሪያ ጎል መቀረፍ የሚችል በእንግሊዝ ፕሪሚየር ሊግ እንደዚህ አይነት ስህተቶችን የምትሰራ ከሆነ ቀጣይ ጨዋታዎች ለአርሰናል አስቸጋሪ የሚሆኑ ይሆናል። ሁለተኛው እንግዲህ በጣም መነሳት የሚጠበቅበት አርሰናል የሁለተኛው ጎል የተቆጠረበትን መንገድ ስታዩ ካላፊዮሪ በሚገርም ሁኔታ በተመሳሳይ አይነት ያጮት ስታይል የወልቭሱን ጨዋታ ስህተት የደገመው የሚመስል አይነት ጎል ነው የተቆጠረው። የተቃራኒ ቡድን በመልሶ ማጥቃት በሚመጣበት ጊዜ ለማቆም ምንም አይነት ሙከራን አላደረጉም። እንግዲህ አርሰናል፣ ስፖርቲንግ ሊዝበን፣ በርንማውዝ፣ ስፖርቲንግ ሊዝበን፣ ማንቸስተር ሲቲ ከፊቱ ይገኛሉ። ቀጣዮቹ 2 ዋንጫዎች ውስጥ ከሁለቱ ዋንጫ ተሰናብቷል። ስለዚህ አንዱ መስተካከል የሚጠበቅበት ነው። ማርቲን ኦዴጋርድ አርሰናል ከሷ ጨዋታ የሚጠቀማቸው ነገሮች ቢኖሩም ኦዴጋርድ ግን አሁንም ቢሆን ሳጥኑ አካባቢ ሹቶችን የማያደርግ አማካኝ ሆኗልና ትንሽ ኦዴጋርድ ኤዜን የሚያስናፍቅ ነው። ኦዴጋርድና ኤዜ ያማከለ ተጫዋች ደግሞ ቢያገኙ ደግሞ አርሰናል የተሻለ ነው። ነገር ግን የኤዜ ሹቶችን የሚያስናፍቅ ነው። ከኤዜ ከሳጥን ውጭ የሚመታቸውን ሹቶች ኦዴጋርድ እንዲሁም ደግሞ ማድዌኬ ሁለቱም ትክክለኛ ኤዜና ሳካ ያላቸው ብቃቶች ኤዜና ሳካ በሚገባ ሹቶችን ማድረግ የሚችሉ ናቸው። ስለዚህ እዚህ ላይ በጣም መስራት የሚጠበቅ ይመስለኛል። ኦዴጋርድ አርሰናልን እኔ በዚህ ክረምት አርሰናል ትክክለኛ ዋጋ ካቀረበለት ኦዴጋርድን በንዋነሪና በማክስ ዳውንማን ቦታውን የሚሸፍን አድርጎ ወይም ሌሎች ተጫዋቾችን ማስፈረም የሚፈልግ ከሆነ ኦዴጋርድም ያ የምናውቀው ኦዴጋርድ ተመልሶ የሚገኝ አይመስለኝም። በሁለት አጋጣሚ ያገኛቸውን ሹቶች በስነ ስርዓት ማስቆጠር መምታትም አልቻለም። ማርቲኔሊ ሌላኛው ደካማ ተጫዋች ከመስመሮች እየተነሳ ብቃቱን ጥራቱን መጠቀም የማይችል ተጫዋቹ ነው ያገኙት። አርሰናል ሌላኛው ማሰናበት የሚጠበቅበት ይመስለኛል በክረምት። ገብርኤል ሄሱስ ምንም እንደሚሰራ ሁሉ ሜዳ ላይ በጣም የሚያሳዝን አይነት ተጫዋቹ ነው የታየኝ። ቪክቶር ኮሬስና አቨርትዝ በጣም ጥሩ ስራን ሰርተዋል። ከገብርኤል ያገኙት እንኳን በጣም ጥሩ ጎል ነው ያስቆጠሩት። አቻ የተደረገው እንኳን ካቻው በኋላ ግን ጎሎችን ማስቆጠር ይፈልጋል። ማርቲኔሊ አሁንም ግልጽ ስህተቶችን በውድድር ዓመቱ እየሰራ ያለው አርሰናል ዋጋ የሚያስከፍሉ ይሆናል። ብሬንፎርድ ጨዋታ የሚረሳ አይደለም። የኖቲንጋም ፎረስት ጨዋታ ላይ ያመከናቸው ኳሶች የሚረሱ አይደሉም። የባየር ሊቨርኩሰኑ ጨዋታ ላይ የሳታቸው ኳሶች የሚረሱ አይደሉም። እንግዲህ ገብርኤል ማርቲኔሊ ከብዙ ኳሶች መካከል ነው እንግዲህ ጎሎችን የሚያስቆጥረው። ስለዚህ የተሻለ ተጫዋችን ማምጣት የሚያስፈልግ ይመስለኛል። የተከላካይ መስመሩ በጣም ችግር አለ። ሞስኬራ በጣም ትልልቅ ስህተቶችን ሲሰራ ነበር። ቤን ዋይት አይደለም። ስለዚህ እንደዚህ አይነት ተጫዋቾችን በሚገባ ማየት የቻለበት ይመስለኛል። የአማካይ መስመሩ ኖርጋርድ እንግሊዝ ፕሪሚየር ሊግ ተጫውተዋል እንዴ ከቻምፒዮንሺፕ ቡድን ጋር ምንድን የገጠመው በሚያስብል ሁኔታ በጣም በቅርጽ ይታያል። በቃ አርሰናል ያለ ዲክላን ራይስ በጣም እንደሚቸገርና ተኪም እንደማይሆን በግልጽ የሚታይ ይመስለኛል። እንግዲህ አርሰናል በጥር የዝውውር መስኮት ከማንቸስተር ሲቲ ያጠፋው የሚመስለኝ ማንቸስተር ሲቲ ራሱን ሲያደስ አርሰናል ምንም አይነት እንቅስቃሴ ለማድረጉ ዋጋ አስከፍሎታል። የፕሪሚየር ሊጉና የቻምፒዮንስ ሊጎቹ ጨዋታዎች ላይ እንዴት ይሆናል ምናየው ይሆናል። ደርማቻችን የእናንተን አስተያየትና ኮሜንት መጠብቅ ይሆናል። ኮሜንት አድርጉልኝ። አርሰናል ምን ማድረግ ይጠበቅበታል? ምንስ ቢያደርግ ውጤታማ ይሆናል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ ጻፉ። ደርማቻችን ያያ ስፖርት
ስፖርትን ነው እያዳመጣችሁ የምትገኙት። ምን ይታያችኋል? ማለት ማይክል አርቴታ ከነዚህ ስህተቶቹ ላይ ትምህርት መውሰድ የማይችል ከሆነ ቀጣዮቹ 7 የእንግሊዝ ፕሪሚየር ሊግ ጨዋታዎች ቀላል ይሆናሉ ተብሎ አይጠበቅም። የአውሮፓ ቻምፒዮንስ ሊግ ጨዋታው ስፖርቲንግ ሊዝበኑ ጨዋታ ራሱ እንዴት ቀላል ይሆናል? ወደ ሊዝበን ሂዶ የሚያካሄደው ጨዋታ አንደኛ ሳውዝሃምፕተን ወደ ኋላ ፈግፍጎ የተጫወተ ቡድን አይደለም። ወደፊት ገፋ ብሎ አርሰናል በሚገባ ፕረስ ያደረገ ቡድን ነውና አርሰናል እንዴት በፍጥነት ውጤታማ ማድረግ አልቻለም? ከዛ ውጭ አርሰናል የኮሬስን መጠቀም ከአጥቂ መስመሩ ላይ ግዴታው ይመስለኛል። በቃ ሌላ አማራጭ የለም። በቃ ሌሎች በጣም ደካማ ናቸው። ሄሱስ እኔ እንዴት አይነት ተጫዋች ነው? ሄሱስን ወደ መስመር አውጥቶ መጠቀም አንዱ መፍትሄ ሊሆን ይችላል ብዬ አስባለሁ። ማዱዌኬ አሁንም ይህ ተጫዋች ሹቶችን አያደርግም። ድሪብሎቹ ጥሩ ናቸው፣ ነገር ግን ውጤታማ ጎል አስቆጣሪ ሊሆን የሚችል አይነት ተጫዋች ሆኖ እየታየ አይደለም። እዚህ ላይ ሊታሰብበት የሚጠበቅ ይመስለኛል። የአማካይ መስመሩ ላይ ትልቅ አብዮት ያስፈልጋል። እንግዲህ አንዱ መልሶ ማጥቃቱን ማቆም የሚችለው የገብርኤል ጉዳት ለረጅም ጊዜ ካልሆነ አርሰናል ሊጠቀም ይችላል ብዬ አስባለሁ። ያለበለዚያ ግን በጣም የሚቸገር ይመስለኛል። በተቃራኒው ማንቸስተር ሲቲ በጥራት ነው ሊቨርፑልን 4-0 ማሸነፍ የቻለው። አርሰናል ግን አስቸጋሪ ጊዜያቶች ከፊቱ የሚያጋጥሙት ይመስለኛል። ማይክል አርቴታ እንግዲህ ከኤፍኤ ካፑ ትምህርት ወስዶ አሁንም የአርሰናል ደጋፊዎች የሊጉን ዋንጫ ነው የሚጠይቁት። የሊጉን ዋንጫ ማሸነፍ ለቀጣይ ዓመታት ለሌሎች ዋንጫዎች ተፎካካሪ ሆኖ ቡድኑ እንዲቀጥል የሚያደርግ ይሆናል ብዬ አስባለሁ። የአውሮፓ ቻምፒዮንስ ሊግ ላይ ስፖርቲንግ ሊዝበን አልፎ እንግዲህ ባርሴሎናና ከአትሌቲኮ አሸናፊዎች የሚገናኝ ይሆናል። ወሳኝ ጨዋታዎች ይኖራሉ። እንግዲህ አርሰናል 2 ጨዋታዎች እዚህ ውድድር ላይ የሚቀንስ ይሆናል። ወደ ወምብሌይ ማቅናት አልቻለም። በፍጻሜው የማይሳተፍ ይሆናል። ነገር ግን እንግዲህ ይህ ጥሩ እድል ይሰጠዋል። አትሊስት ማንቸስተር ሲቲ በግማሽ ፍጻሜው ሲጫወት አርሰናል ረፍትን የሚያገኝ ይሆናል። በእንግሊዝ ፕሪሚየር ሊግ ላይ ማተኮር የሚችል ከሆነ አንድ ጥሩ እድል እንግዲህ የሚወሰደው ይህ ነው የሚሆነው። ሌላኛው ስካሊን የሚመለከት ነው። ስካሊን ለምን በአማካይ መስመር ለማሰለፍ እንዳልሞከረ ፊዮሪን የተሻለ ይሆናል ብዬ አስባለሁ። ሃቨርትዝም በአማካይ መስመር ላይ የሚያዋጣ አይደለም እኮ ማይክል አርቴታ ትክክለኛ ቦታው ነው ብሎ ያምናል። ሃቨርትዝ ግን ወደኋላ ተመልሶ አማካይ መስመሩ ማገዝ ስለማይችል ስካሊን በአማካይ መስመር ላይ መጠቀም የተሻለ ውጤታማ ያደርጋል ብዬ አስባለሁ። ያንን ለምን ማይክል አርቴታ እርምጃዎችን እንዳልወሰደ ትንሽ ጥያቄ ሆኖ መነሳት የሚጠበቅበት ነው የሚሆነው። ሌላኛው እንግዲህ የኢንካፔ ጉዳት ብዙ አይሆን እንጂ እንግዲህ ኢንካፔ አንዱ የሚጠበቅ ይመስለኛል። የተሻለ የግራ መስመር ተከላካይ አርሰናል ኢንካፔ ሆኖ ይታያል። ጉድለቶች አሉ በግልጽ የሚታይ በሰቡ ላይ ማይክል አርቴታ ማሰናበት የሚገባውን ተጫዋቾች ግን በሚገባ ያየበትና ክረምቱ ውሳኔ በጣም ምቹ የሆነ ነው የሚመስለኝ። ማርቲኔሊ፣ ሄሱስ እንዲሁም ደግሞ ኖርጋርድ ለቡድኑ የሚበቁ አይደሉም። ኦዴጋርድም የድሮ ኦዴጋርድ አይደለም። ኦዴጋርድ ወደ አማካይ መስመር መለስ ብሎ ከአማካኞቹ ጥግ በፖል ኳሱን በመቆጣጠር ረገድ ፍጥነትና አርሰናል ከኋላ በሚመሰረትበት ረገድ በጣም የሚያግዝ ተጫዋች ነው። ስለዚህ ኦዴጋርድን ወደኋላ 8 መለስ አድርጎ በ8 ቁጥር ቦታ ላይ ማጫወት እንግዲህ አንዱ ለአርሰናል ሊጠቅም ይችል ከሆነ ካልሆነ በስተቀር ኦዴጋርድ ከዚህ በኋላ በ10 ቁጥር ሚናው ላይ ልናየው የምንችል አይመስለኝም። ፓሶቹን ፓስ አያደርግም። ፓሶቹ በጣም ሌት ናቸው። ሹቶቹ ሌት ናቸው። ያልተፈለገ ንክኪን ያደርጋል። ደግሞ ቡድኑ ውጤታማ ሆኖ ጎሎችን ማስቆጠር እንዳይችል የሚያደርገው ነው የሚሆነው። ደርማቻችን የሚወስድበትን ስህተት ተሳስቷል። እዚህ ስህተቱ ምን ይማራል? በሚቀጥሉት ጊዜያቶች ምናይ ይሆናል። ደርማቻችን የየስፖርት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።